እኔ እንጃ ምናልባት ካንቺ ፍቅር ይዞት ባልሽ ይሄን ሰምቶ ገሎት። ግን እኮ አወራርሽ እንደዛ አይመስልም ነበር። እንዴት አብሮሽ ያደረና የገደልሽው ሰው ፍቅረኛ ቤት ትገኛለሽ? አዎ ግን ባልሽ እዚህ መሆንሽን ያውቃል? ልጅ በጭራሽ ልትተወኝ አትችልም። አዎ ልጅ ፈልጋ ሊሆን ይችላል። በዚህ ልክማ በራስ መተማመን አይወረድ። እሺ እንደናልሽ እየጠበኩሽ ነው። መልሽልኝ። መባን ገለሽዋል ወይ? ለጥያቄ መልስ ስጪ። መባ ሞቷል? ቆይ የገደልሽው አንቺ ነሽ? አዎ አንቺ። እንደዛማ ባይሆን በዚህ ልክ አታፈላልጊውም ነበር። የሆነ ወንጀልማ ሰርተሻል። ንገሪኝ እስኪ ምንድን ነው ያደረግሽው? ራሂል መልሽልኝ። ምንድን ነው ያደረግሽው? ቆይ ምንድን ነው ያደረግሽው? ራሂል እንደ ገደልሽኝ ልነግሪያት ብቻ እንዳይሆን። እና ምን ታስቢያለሽ? ለልጄ ጥሩ ሚስት መሆን ትችያለሽ? ኧረ ማዘር ምን አስበው ነው? ግድ የለም አሁን መልስ መስጠት አይጠበቅብሽም። አስቢበት። ምኑን ነው የማስብበት? ነገሮች ግራ አጋብተውት ነው እንጂ እንዲማ ሊሉኝ አይችሉም። እንዴት ማለት? እንዴ ልጆት እኮ ባለ ትዳር ነው። ትዳሩን እንኳን ታየው እኮ ትዳሩ እንኳን ቢፈርስ ራሱ የመረጣትን ያገባል እንጂ እንዴት ይሆናል? እና ለልጅሽ ምርጫ አትችይም እያልሽ ነው? እኔንም እኮ በደንብ አያውቁኝም። ለሄኖክ ሚስት መሆን ማልችል ሴት ነኝ እያልሽኝ ነው? አይ ስሜታዊ ሳይሆኑ ተረጋግተው ያስቡበት ለማለት ነው። በቃ ማዘር ድስት ጥጃለሁ፣ ወጥ እየሰራው ነው። እንዳያርብኝ እኔ ልግባ። ለነገሩ ልክ ነሽ። ግራ ቢገባኝ እንጂ ለልጄ እንዴት የሰው ቤት ሰራተኛ ምኝነት አለው? ሪች እባክሽ መልሽልኝ። መባን ገለሽዋል ወይስ አልገደልሽውም? እንዴ ምን አይነት ጥያቄ ነው? ቆይኔ እንዴት እንደዛ አደርጋለሁ? እኔ እንጃ። እኔ ምንም አውቀው ነገር የለም። ምናልባት ምን ሊጎዳሽ ሞክሮ ራስሽ ለመከላከል? እኔ እንጃ። ምናልባት ካንቺ ፍቅር ይዞት ባልሽ ይሄን ሰምቶ ገሎት። ሳራ እንደዛ ካልሆነ ደግሞ ገንዘብ አጭበርብሮሽ። ሳራ ምንድነው ነገሩ? ስለ ፍቅረኛሽ እንዲህ ነው የምታወሪው? አዎ ስለ ፍቅረኛ አልገባኝም። መባን እያፈላለግሽ ያለሽው ስለምትወጁ መስሎኝ። የምወደው? አዎ ምን ነው ምትወጁ? ነበር ማለት እንዴ? ከዚህ በፊት ስለሱ ያወራሽልኝ ነገርስ? እወደው ነበር። እና አሁንስ? አሁንማ እፈራዋለሁ። ከልብሽ ነው ግን ይሄን ነገር የምታወሪው? እሱን ለማግኘት የሞከርኩት በፍራቻ እንጂ በፍቅር አይደለም። ግን እኮ አወራርሽ እንደዛ አይመስልም ነበር። ማስመሰል ግዴታዬ ነው። እንዴት ነው ይሄ ነገር? ታዲያ ስለሱ ደህንነት አጥብቀሽ እየጠየቅሽኝ ያለሽው ስለምትወጂው አይደል? አዎ በጭራሽ አይደለም። እና አንቺም ችግር ውስጥ እንዳለሽ ስለገባኝ ነው። ብሽቅነሽ ራሂል፣ ሁሉም ነገር አበላሽሽው። ቆይ እንዴትና በምን አይነት ፍጥነቱን ቀድመሽኝ እዚህ ተገኘሽው? እንዴት አብሮሽ ያደረና የገደልሽው ሰው ፍቅረኛ ቤት ትገኛለሽ? ማትረቢ ሰው ነሽ ራሂል።
እውነት ልጅ ትታኝ ሄዳ ከኔ ይልቅ ሌላ ሰው አስበልጣ ወይስ መባ እንዳለው ከእሱ ጋር የቆዩ ግንኙነት አላት? አይ በጭራሽ ነው። የአንድ ቀን ስህተት ብቻ ነው የሚሆነው። ግን ቆይ እንደዛ ከሆነ ለምን ትታኝ ሄደች? እስከ ዛሬ ድረስ ቆይታ አሁን የሚያስኪዳት ነገር ምን አገኘች? ቲና እንደነገረችኝ ወዲያው ለምን አላወራኋትም? ቆይ ለምንድን ነው በገዛ እጄ ያጣኋት? እንዴ ግን እማዬ እንደጠረጠረችው አርግዛ ይሆን እንዴ? አይ እንደዛማ አይሆንም። እንደዛማ በጭራሽ አይሆንም። ሄኖክ ተረጋጋ። ለሁሉም ነገር መልስ ያለው ሪች ጋር ነው። አሁን ሪች የትና እንዴት ማግኘት እንዳለብኝ ነው ማሰብ ያለብኝ። እሺ ቆይ ከየት ልጀምር? ምናልባት ቲና ጋር? ቆይ እንዴት አንዳቸው እንኳን አስታውስ አይደውሉልኝም? የሄኖክስ ይቅር ቢያንስ መባ እንኳን አይደውልም? ተመስገን ደወለ። ሄኒ ደግሞ ምን ሆነ በዚህ ሰዓት የሚደውለው? ሄሎ ሄኒ። ቲና እንዳትዋሺ። ምኑን? ራሄል አንቺ ጋር ናት አይደል? ኧረ አይደለች። ቲና እባክሽ ስለደበቅሽኝ ምንም አይነት መፍትሄ አይገኝ። ያላችሁበትን ንገሪኝና መጥቼ ላናግራት። አልገባኝም። ስለምንድን ነው የምታናግራት? ስለ ሁሉም ነገር ገባኝ። እሺ ና በቃ። የት ነው ያላችሁት? ባለፈው የተገናኘንበት ቤት ነኝ። ጥሩ መጣሁኝ። ስለዚህ ከራሄል ጋር ሰላም አይደላችሁም ማለት ነው? አጅሬ ራሄል ቤቷን ጥላ ወጣች። አንተ ደግሞ እሷን ለማግኘት እየከነፍክ እየመጣህ ነው የኔ ምስኪን። ና እጠብቅሃለሁ። እና መባ ብዙ በደል አድርሶብኛል እያልሽኝ ነው? አዎ። አሁንም ድረስ ማመን አልቻልኩም። እንዴ አወራርሽ እኮ ጭራሽ እንደዛ አይመስልም። መጀመሪያ አካባቢ ስንተዋወቅ እንደዚህ አይነት ሰው አልነበረም። በጊዜ ሂደት ነው የተቀያየረብኝ። የኔ ፍቅር ወይ ምን ያክል እንደምወድሽ ታውቂያለሽ አይደል? አውቃለሁ። እና ምን? አይ ምን እያሰብሽ ነው ብዬ። ኧረ ምንም። ካንተ ጋር ሆኜ ምን ሊያሳስበኝ ይችላል? አይ ባለፈው ስለወራንበት ስራ ምን እያሰብሽ ነው ብዬ ነው። የቱ ስራ? እስከ መቼ ሰው ቅጥረኛ ሆነን እንኖራለን? የራሳችንን ስራ ስለመስራት ነው። እሱማ ጥሩ ሀሳብ ነው። ግን እንዴት? ማለቴ የራሳችንን ስራ ሊያሰራን የሚችል ገንዘብ በአጭር ጊዜ ውስጥ ከየት ይመጣል ብዬ አስበኝ። የቤተሰቦችሽ ውርስ እንዳለሽ ነግረሽኝ ነበር። አዎ፣ ግን እሱ ጉዳይ ምን ነግሬህ አይደል? ብዙ ክርክርና ጸብ ያለበት ጉዳይ ነው። እና ትክክለኛ ወራሽ ደግሞ አንቺ ነሽ አይደል? መብትሽንም ቢሆን ደግሞ እኮ በህግ መጠየቅ አለብሽ። ለገንዘብ ብዬ ከቤተሰቦቼ ጋር ካሰሳለሁ ብለህ ነው? ሌላ ምን አማራጭ አለ? አይ እንደዛ እንኳን ማድረግ ይከብደኛል እኮ። ለምን? በደምና በእንባ የመጣ ገንዘብ ጥሩ አይደለም። እና ከዚህ ውጪ በምን ሊመጣ ይችላል? በላብ ነው አይደል? አዎ፣ ጊዜ ይፈጅ ይሆናል እንጂ ሰርተን እናገኘዋለን። ልክ ነሽ። ምንድን ነው? ምን? ቲና
ትንሽ አይደብርሽም እንዴ? ከኔ ጋር ሆነሽ ሌላ ወንድ ታያለሽ? ኧረ እኔ አላየሁም። እያየሁሽ አይደል እንዴ? እንዴ መባ ባይስ አይኔ ያየውን ወንድ ሁሉ የሚመኝ ነው እንዴ ይመስላል? ቢሆንም እኔ አጠገብ ሆነሽ ሌላ ወንድ እንድታይ አልፈልግም። ምን ሆነ ነው? በዚህ ልክማ በራስ መተማመን አይወረድ። እሺ እንደናልሽ የኔ ፍቅር በጣም ይቅርታ። የዛን ቀን ይቅርታ አደረግኩለት፣ ግን ደግሞ በዛ አላበቃ። ሁልጊዜ ይደበድበኛል። በዛ ላይ ደግሞ ከሱ ተለይቼ እንድኖር እንኳን አልፈቀደልኝም። በጣም ያስፈራራኝ ነበር። ቆይ ለምንድን ነው አታርጊ የምልሽን ማሰብ? ቆይ ለምንድን ነው አንተስ በዚህ ልክ የምትቆጣጠረኝ? እኔ እኮ ሕፃን ልጅ አይደለሁም፣ የማደርገውን አውቃለሁ። አንተ አታርግ የምትለኝን አልሰማም እያልሽኝ ነው? እባክህን ተወኝ ስትይ በቃ ነፃነቴን ስጠኝ። እንዴ አልገባኝም። በጣም እያስጨነከኝ ነው። ከዛ ሌላ ወንድ ጋር ምናምን ለመሄድ በዚህ ልክ ሌላ ወንድ ጋር የሚሄድ መስሎ ነው እንደሚሰማ? ልክ አንቺ እንደምታስብኝ ማለት ነው? ራስህማ በዚህ ልክ አታወርድ። አንተ ነገ ስራ የለህም መሰለኝ። እኔ በጠዋት ነው ስራ የምገባው። ደግሞ አንቺ ነሽ ለእኔ ጀርባሽን የምትሰጪው? ንገሪኝ። የሰጠሁሽን ክብር እያረኩልሽን ያረኩትን ነገር ምንም እየገባሽና እየተረዳሽዋል። ካሁን በኋላ ለእኔ እንደዚህ አይነት መልስ ትመልሽልኝና እገልሻለሁ። ነገሮችን እንዴት በንግግር መፍታት እንዳለብን ቁጭ ብለን ማውራት ያለብን አይመስልም? እሺ እንነጋገር። ምንድን ነው? እንደዚህ በዚህ ሁኔታ መቀጠል አንችልም። እንደምንዋደድ አውቃለሁ፣ ግን መለያየት የሚባለውን ነገር ጭራሽ እንዳታስብ። ግን እኮ እንደዚህ መቀጠል እኮ አንችልም። ይኸውልሽ በደንብ አድርገሽ አዳምጪ። እኔና አንቺን የሚለየን ሞትና ሞት ብቻ ነው። እሱም በደንብ አስቢበት እሺ? እንዴት መጣ? ደበሮሽ እንደዋልሽ ቀልቤ ነበር። ገባኝ። ዛሬ ስራ ቤትሽም አይደል? አዎ። ከእንግዲህ ስራ መስራት አይጠበቅብሽም። ለምን? ውርስሽን የምናገኝበት መንገድ አዘጋጅቻለሁ። እንዴት? እሱ ሚስጥር። ከዛ እኔ በገንዘቡ ቆንጆ ስራ እሰራለሁ። አንቺንም እንደ ንግስት ተንከባክቤ ያኖርሻለሁ። የኔ ፍቅር። እኔ እኮ ግን የትኛዋም ሴት ባሏ ቆንጆ ስራ መስራት ከቻለ ወጣ መስራት አትፈልግም። የሌሎቹን ሴቶች አላውቅም። እኔ ግን የኔ ቆንጆ፣ እኔ አንዴ ወስኛለሁ። ውሳኔን ለማስቀየር አትድከም።
ባይሆን ለቅለቅ ብዬ ልምጣና ቆንጆ ጊዜ እናሳልፋለን። ሳርዬ በጣም አዝናለሁ። ይህ ሁሉ ነገር እኮ ያሳለፍሻት መስኝ። አይዞሽ እሺ፣ ሁሉም ነገር አልፏል። ተረጋጊ በቃ። በስተመጨረሻም ደወልክ? ነገሮች እንዳለ ብልሽት ብለዋል። ማለት ደግሞ ምን ተፈጠረ? ሳራና ራሂል አንድ ላይ ናቸው። አንድ ላይ ናቸው? እሱ ነው የሚገርምሽ አይደል? ሳራ ሁሉንም ነገር ለራሂል ነግራታለች። እንዴት? ቆይ የት ተገናኝተው ነው? ራሂል የሳራ ቤት ነው ያለችው። ራሂል እንዴት የገደለችው ሰው ፍቅረኛ ቤት ትሄዳለች? እባክሽን ያለ መሞቴን ሳትጠራጠር አትቀርም። እንዴት? መጠራጠር ብቻ አይመስለኝም። ቅድም ራሱ ከርቀት ሳታየኝ አትቀርም። አይታኛለች? መባቆይ ምን ሆነ ነው? እንዴት ነው እንደዚህ ግዴለሽ ልትሆን የቻልከው? ጠዋት ሄኖ ካገኘኝ በኋላ ግራ ተጋብቼ ስለነበር የማረገውን አላውቅም ነበር። ኡፍ ለካ ሄኒም ከራሂል ጋር ያደርኩ አንተ መሆንን አውቋል። ምን አይነት ጣጣ ነው? እሺ አሁን የት ነሽ? ተገናኝተን ብንነጋገር ጥሩ። አይ አሁን አይሆንም። ሄኖክን እየጠበቅኩት ነው። በቃ እየመጣ ነው። ደውላለሁ። ወይ ሄኒ እንዴት ነህ? ሰላም እንኳን አትለኝ? እርቼ ናት። ሄኒ ቁጭ በል እና እናውራ። እርቼ የት ናት? እዚህ ነው ያለችው ብለሽኝ አይደል ያስመጣሽ? እኮ ቁጭ በል ተረጋጋና እናውራ። ምንድን ነው የምቀመጠው? ለምን እንደምቀመጠው እየቀልሽ ቢለው እንዴ? ቲና ሄኒ እባክህ ቁጭ በል። ከዛ ማወቅ ስለምትፈልገው ነገር እነግርሃለሁ። ስለምን እንደምነግርሽ? በመባና በራሂል መካከል ስላለ ግንኙነት። መባ በሁለቱ መካከል ምንም ነገር የለም ብለሽኝ አልበር እንዴ? አዎ ግን እንዳትጎዳ ብዬ ነው። አሁን ግን ማወቅ አለብን። ታዲያ እስከ ዛሬ ያስደብቀሽ ለምንድን ነው አሁን ላይ የምነግርኝ? ምክንያቱም ካንተ ይልቅ እሱን መርጣ ስለሄደች። ይሄኔ እባክህ ቁጭ በል ነው ነገር ከመጀመሪያው ልንገርህ። ከዛ በኋላ የምትፈልገውን ነገር ትወስናለህ። ቁጭ በል። እሺ ሳርቾዬ እንዴት ነሽ? ተረጋጋሻል? ደህና ነኝ፣ ተረጋግቻለሁ። እሺ አንቺስ መች ነው ከመባ ጋር ስላላችሁ ግንኙነት የምትነግሪኝ? እነግርሻለሁ ግን አሁን አይደለም። ለምን? ትንሽ ልረጋጋ። ጥሩ ሁኔታ ላይ አይደለሁም። ግን እኮ ካላወራንበት ምንም አይነት መፍትሄ ልናገኝ አንችልም። እሱስ ልክ ነሽ። ምን ነው አሞሻል እንዴ? ትንሽ እያቅለሸልሸኝ ነው። ምን የበላሽው ምግብ አልተስማማሽም? አረ እንደውም ዛሬ ምን ተፈጠረ? ከነጋ ምግብ አልበላሁም። ምን? ወይኔ ጉዴ! እኔ እናት ቆይ እሺ ምግብ ይዤልሽ ልምጣ።
ምን ነው? አይ ምንም የሚበላ ነገር ልጨምርልሽ እንዴ? አይ ያለውን እበላለሁ። እሺ በቃ ቢ ይብቃኝ መሰለኝ። ምን ነው ምግብ አልተመቸሽም? አልጣፈጠሽም እንዴ? አይ እንደዛ አይደለም። የበላሁትም ሊወጣ እየታገለኝ ነው። አይ በቃ እሺ እንደዛ ከሆነሽ ቆይ እቺ ልጅ ምን እየሆነች ነው እንዴ? ምን ሆና ነው? በጣም ይቅርታ። ቆይ ለምን አትነግሪኝም? ምንድን ነው የሆንሽው? ደግሞ ከቤት ስለምንድን ነው የወጣሽው? ባልሽን ለምንድን ነው የምትሸሽው? ደግሞ መባን ስለምንድን ነው እንደዚህ የምትፈልጊው? ታሪኩ ረጅም ነው እኮ ንገሪኝ፣ እሰማሻለሁ። እንደዛ ከሚወድሽ ባልሽ ሸሽተሽ የመጣሽው ለምንድን ነው? ሸሽተሽ? አዎ ሸሽተሽ። እንዴት አወቅሽ? ሻንጣ ይዘሽ፣ በዛ ላይ ደግሞ ሰዓት ሄዷል። ግን አንቺ ወደ ቤት እንኳን የመመለስ ፍላጎት የለሽም። በጣም ይቅርታ። ባለሽ ችግር ላይ ተጨምሬ ሌላ ችግር ሆንኩብሻል። በቃ ሄዳለሁ። አይ ምንም ችግር አልሆንሽብኝም። እንደውም በተቃራኒው ችግሮቻችንን አብረን እናስወግድ ይሆናል ብለሽ ነው? አዎ። ግን ባልሽ እዚህ መሆንሽን ያውቃል? አይ አያውቅም። እና ደውለሽ ብትነግሪው ይሻላል። አይ በጭራሽ አይሆንም። እንዴ ለምን? መጨነቁ እኮ አይቀርም። ደግሞ በትንሽ ነገር ተጣልታችሁ ከምታስጨንቂው። ትንሽ ነገር አይደለም። የማይስተካከል ነገር እኮ የለም። እኔም ይመስለኝ ነበር፣ ግን የሁለታችን ነገር አብቅቷል። ተይ እባክሽ እንደዛ አትበይ። እርጉዝ ነኝ። እውነትሽን ነው? እና ልጅን የሚያክል ነገር በመካከላችሁ ተፈጥሮ ለምንድን ነው አልታረቅም የምትይው? ከዚህ በላይ እኮ ጥሩ ነገር የለም። ልጁ እሱ አይደለም ማለት እና የማን ነው? አይሆንም፣ በጭራሽ ሊሆን አይችልም። ከመባ ነው። ለዛ ነው እያፈላለግሽ ያለሽው? የአንድ ቀን ስህተት ነው፣ የፓርቲው ቀን። ይህ ሁሉን ነገር ያቀናበረችው ደግሞ ቲና ናት። ሪች ግን በፍጹም እንደዚህ አይነት ነገር ልታደርግ አትችልም። በፍጹም በጭራሽ ልጠላኝ አትችልም። እኔም እንደዛ ነበር ማስበው። አይ በጭራሽ። አሁንም ትወደኛለች። የአንድ ቀን ስህተት ነው እንጂ ሪች በጭራሽ እኔ ላይ እንደዚህ አይነት ነገር ልታደርግ አትችልም። እንደዛ ቢሆን ኑሮማ ልጇን ከአባቱ ጋር ለማሳደግ አታስብም ነበር። ከአባቱ ጋር? አዎ አባቱ። በቃ መባን መርጣለች። ቲና እስኪ እንደ ባለፈው ሪች አንተን አሁንም ትወድሃለች። የአንድ ቀን ስህተት ብቻ ነው የተሳሳተችው። ልለምንሽ። እኔም ብልህ ደስ ይለኝ ነበር። ሪች በጭራሽ ልትተወኝ አትችልም። ይሄኔ ምናልባት እኮ እንዳልከው ጠልታ ላይሆን ይችላል፣ ግን ደግሞ ያው ልጅ ፈልጋ። ልጅ ፈልጋ? አዎ ልጅ ፈልጋ ሊሆን ይችላል። ልጅ ፈልጋ? ታዲያ እኔ ያው በቅድ እንውለድ ምናምን እያልክ። ታዲያ ይሄ የሁለታችንም እኮ ንግግር ነበር። ያው ምናልባት አንተ መውለድ እንደማትችል አስባቢ እኮ እኔ ገምቼ ነው።
ግምቴ ነው። አይ ልጅ በገዛ እጅሽ አሳልፈሽ ሰጠሽ። ይህንን ቀን እንዴት ስጠብቀው እንደነበር ብታውቂ። ይሄኔ በቃክ፣ መጠጡ ይበቃል። እንሂድ እሺ? ወዴት ነው? ወደ ቤት። እኔ ሪች የሌለችበት ቤት በጭራሽ መሄድ አልፈልግም። እንደውም ልጠጣ በእናትሽ። እሺ በቃ ይሄኔ ሰዎች እያዩን ነው። ና እኔ ጋር ቁጭ በልና እንጠጣለን። እሺ? አይ ና ዛሬ ወደ ቤት መሄድ አሁን የማያነሳም ማዘር አያነሳም። የት ሊሄድ ይችላል? እኔ ምን አውቄ? ይች ራሄል አንድ ልጅን ብናድርግ አጠፋችብኝ። የሚያውቁት የሚሄድበት ዘመድ ምናምን ይኖራል እንዴ ማዘር? ከልጅነቱ ጀምሮ ብዙም ከሰው ጋር አይቀራረብም። እና ምን ይሻላል? ምናልባት ቲናን አግኝቷት ይሆን እንዴ? ቲና? ኧረ እኔ እንጃ። አይ አይመስለኝም። እሷ እኮ ግን የሁለቱ የቅርብ ጓደኛ ናት። ምናልባት እሷን አግኝቷት ይሆን እንዴ? እስቲ ቆይ ልደውልላት። ታሪክሽ ምን ነው? በዚህ ሰዓት ከይኔ ጋር መሆኔን ያውቀኝ ማለት ነው። ደግሞ እንዴት ሊያውቅ ይችላል? የኔ ልጅ ሄኖክ ከአንቺ ጋር ነው እንዴ? ከኔ ጋር? ልጄ በጣም ተጨንቄያለሁ። እባክሽ ልጄ፣ ተስፋዬ አንቺ ብቻ ነሽ። ልጄን እባክሽ ፈልገሽ አምጪልኝ። እሺ ማዘር፣ አይጨነቁ። ያለበትን ታውቂያለሽ ማለት ነው? አዎ ይዤው እመጣለሁ ማዘር። ለምንድን ነው ሁሉም በመንገድ የሚገቡት?
የት ነው ማትገቢ? የሆነ ሴራ አለሽ አሁንም ቲና። ማትገቢበት የለም ቲና። እንደዚህ ሆነ ሳይ ምን አለ ያኔ ከራይል ይልቅ እኔ መርጠው ሆነ ብዬ አስባለሁ። አውቃለሁ መጥፎ ሰው ልሆን እችላለሁ፣ ወይም ደግሞ በጣም ብዙ ጥፋት አጥፍቼ ሊሆን ይችላል። ግን ደግሞ እዚህ ምድር ላይ እርግጠኛ መሆኗ
ለአንተ ባለኝ ፍቅር ብቻ ነው። ቆይ ለምን ራሄል መረጥ? ለምን ነው? ወይስ አንተም እሷ ባለችበት እኔ አልታየህም?